እልከኛይቱ እስራኤል። ያዕቆብ ቤት ሆይ እናንተ በእስራኤል ስም የተጠራችሁ ከይሁዳ ዘር የተገኛችሁ እናንተ በእግዚአብሔር ስም የምትምሉ በእውነት ወይም በጽድቅ ሳይሆን የእስራኤልን አምላክ የምትጠሩ ይህን ስሙ። እናንተ የቅድስቲቱ ከተማ ነዋሪዎች ነን ብላችሁ ራሳችሁን የምትጠሩ በእስራኤል አምላክ የምትታመኑ ስሙ። የሠራዊት ጌታ እግዚአብሔር የሆነው የሚለውን አድምጡ። የቀደሙትን ነገሮች ከብዙ ዘመን በፊት ተናግሬያለሁ፣ ከአፌ ወጥቷል፣ እንዲታወቁም አድርጌያለሁ። እኔም ድንገት ዘራሁ፣ እነርሱም ተፈጸሙ። የቱን ያህል ልከኛ እንደነበርህ አውቃለሁና የአንገት ጅማት ብረት ግንባርህም ናስ ነበር። ስለዚህ እነዚህን ነገሮች ገና ድሮ ነገርሁ፣ ከመፈጸማቸው በፊት አስታወቅኩ። ይህም ጣዖቶቼ ይህን አደረጉ፣ ከእንጨት የተቀረጸው ምስልና ከብረት የተሰራው አምላክ ይህን ወስኗል እንዳትል ነው። እነዚህን ነገሮች ሰምተሃል፣ ሁሉንም ተመልከታቸው። ራስህ ትክክለኛነታቸውን አትመሰክርምን? ካሁን ጀምሮ አዳዲስ ነገሮችን፣ የተሰወሩብህን ያላወቃቸውን ነገሮች እነግርሃለሁ። እነርሱም የተፈጠሩት አሁን እንጂ ጥንት አይደለም። ስለ እነርሱም ከዛሬ በፊት አልሰማህም። ስለዚህ አሁን ስለ እነርሱ አውቃለሁ ማለት አትችልም። አልሰማም ወይም አላወቅም። ጆሮ ከጥንት የተከፈተ አልነበረም። አንተ አታላይ እንደነበርህ ከልጅነት ጀምሮ አመፀኛ መባልህን አውቄያለሁና ስለ ስሜ ስል ቁጣዬን አዘገያለሁ፣ ስለ ምስጋናዬም ስል ካንተ እገታዋለሁ። ይኸውም እንዳልቆርጥህ ነው። እነሆ እንደ ብር ባይሆንም አንጥሬአለሁ፣ በመከራቶን ፈትኜአለሁ። ስለ ራሴ ስል አደርጋለሁ። ራሴን ለውርደት እንዴት አሳልፌ እሰጣለሁ? ክብሬን ለማንም አልሰጥም። እስራኤል ነጻ ሆነች። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ። እኔው ነኝ። ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። ምድርን የመሰረተች የእኔው እጅ ናት፣ ሰማያትን የዘረጋችም ቀኝ እጄ ናት። በምጠራቸው ጊዜ ሁሉም በአንድነት ይቆማሉ። ሁላችሁም በአንድነት ተሰብሰቡ አድምጡም። ከጣዖቶች አስቀድሞ እነዚህን የተናገረ ማን ነው? የእግዚአብሔር ምርጥ ወዳጅ የሆነ እርሱ በባቢሎን ላይ ያቀደውን እንዲፈጽም ያደርገዋል፣ ክንዱም በባቢሎናውያን ላይ ይሆናል። እኔው ራሴ ተናግሬአለሁ። በእርግጥ እኔ ጠርቼዋለሁ፣ አመጣዋለሁ፣ ሥራውም ይከናወንለታል። ወደ እኔ ቅረቡ፣ ይህን ስሙ። ከመጀመሪያ ጀምሮ በስውር አልተናገርሁም፣ ሲፈጸምም እኔ እዚያው ነበርሁ። አሁንም ጌታ እግዚአብሔር እና መንፈሱ ልከውኛል። የተቤዠህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር አምላክህ የሚበጅህ ምን እንደሆነ የማስተምርህ፣ መሄድ በሚገባህ መንገድ የምመራህ ነኝ። ትእዛዜን ሰምተህ ብቻ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ዘርህ እንደ አሸዋ ልጆችህ ስፍር እንደሌለው ትቢያ በሆኑ ነበር። ስማቸው አይወገድም፣ ከፊቴም አይጠፋም። ከባቢሎን ውጡ፣ ከባቢሎናውያንም ሽሹ። ይህን በእልልታ አስታውቁ፣ አውጁት፣ እስከ ምድር ዳርቻ ድረስ ተናገሩ። እግዚአብሔር ባሪያውን ያዕቆብን ተቤዥቶታል በሉ። በምድረ በዳ ሲመራቸው አልተጠሙም ነበር። ውሃ ከዓለት አፈለቀላቸው፣ ዓለቱን ሰነጠቀ፣ ውሃውም በኃይል ፈልቆ ወጣ። ለክፎች ሰላም የላቸውም ይላል እግዚአብሔር።